ሰሞነ ሕማማት ዓለም ጸጥ የሚልበት ፍጥረት ሁሉ የፈጣሪውን መከራ ያሰበ የሚያነባበት ጥልቅ መንፈሳዊ ወቅት የቤተ መቅደሱ ዝማሬ ወደ ጥልቅ የሐዘን ዜማ የሚቀየርበት የሰው ልጅ በንስሐ እንባ ነፍሱን የሚያጥብበት የተቀደሰ ሳምንት በዚህ የሐዘንና የጸጥታ ጊዜ የጌታችን የኢየሱስ ክርስቶስን ስቅለትና ሕማም ስናስብ ህሊናችን ከሚያመላልሳቸው ምስሎች መካከል አንዱ ከሁሉ አብልጦ ጎልቶ ይታያል። እርሱም በቀራንዮ አደባባይ በመስቀሉ ስር በዝምታ የቆመችው የእናቱ የድንግል ማርያም ምስል ነው። የኛ የዕለተ ዓርብ ውሎ በጾም በጸሎትና በስግደት የሚያልፍ ነው። እንደኛው ስጋን የለበሰችው የአዛኝቱ የድንግል ማርያም የዕለተ ዓርብ ውሎ ግን ምን ይመስል ይሆን? በቤተልሔም በግርግም የወለደችውን እጆቹን ይዛ መራመድን ያስተማረችው እያጫወተች ያሳደገችውን አንድያ ልጇን ራቁቱን በወንበዴዎች መካከል ተሰቅሎ ደሙ እንደ ውሃ ሲፈስ ማየት ለእናት ምን ያህል የልብ ስብራት ይሆን? የክርስቶስን የመስቀል ላይ መከራ መጠኑን የሚያስብ ሰው የጌታ የስቃዩን መጠን የእርሷንም ሐዘኗ መጠንም እንደሆነ መረዳት አይከብደውም። በዚህ ቪዲዮ ከ2000 ዓመታት በፊት ወደ ነበረው ወደዚያ የሰቆቃ አደባባይ እንጓዛለን። የእመቤታችንን የቅድስት ድንግል ማርያምን 5 መሪር ሐዘናት በጥልቅ እንመረምራለን። ልክ እንደ ማዕበል የሚያናውጠውንና እንደ ውቅያኖስ የጠለቀውን እናታዊ ስቃይዋን እንዲሁም ከልጇ ጋር አብራ የጠጣችውን የመከራ ጽዋ ጥልቀት እናያለን። ይህን መሪር ሐዘን እያሰቡ ማዘን ዋጋው ምን ያህል ታላቅ እንደሆነም እንመለከታለን። የድንግልን ሰቆቃ አብረን እንከታተል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሐዘን በዚህች ምድር ላይ ለሚኖር ለማንኛውም የሰው ልጅ እንግዳ ስሜት አይደለም። ሁላችንም የምንወደውን ሰው ስናጣ እናለቅሳለን። አንጀታችን ይላወሳል። የሞት መለየት ልባችንን ይሰብረዋል። እናቶች ለልጆቻቸው የሚያፈሱት እንባ ደግሞ ከምንም በላይ መሪር ልብን የሚነካ ነው። ነገር ግን የአዛኝቱ የቅድስት ድንግል ማርያም ሐዘን ከማንኛውም ምድራዊ እናት ሐዘን ጋር የሚነጻጸር አይደለም። ፈጽሞ የተለየ ወሰን የሌለውና በአንደበት ሊገለጥ የማይችል ሆኖ እናገኘዋለን። እመቤታችን ያዘነችው ማንን በማጣት ነው? የዓለማት ፈጣሪ የሆነውን ጌታዋንና አምላኳን ከስጋዋ ስጋ ከደሟ ደም ነስቶ ሰው የሆነውን ነጠብጣብ ኃጢአት የሌለበትን አንድያ ልጇን ነው። ተራ የሰው ልጅ መከራ ሲደርስበት ማየት እንኳን የሚያሳዝን ከሆነ የሰማይና የምድር ጌታ ፍጥረታትን ሁሉ የሚመግበው አምላክ በአደባባይ ራቁቱን ቆሞ ሲገረፍ ምራቅ ሲተፋበትና እንደ ወንጀለኛ ሲሰቀል ማየት ለእናት ምን ያህል ከባድ ይሆን? የዚህን ሐዘን ጥልቀት በምን ምድራዊ ቃላት መግለጽ ይቻላል? ማርያም የልብ ሐዘን ታቀላለች የምንላት እንደ ልጇ የተሰቃየ እንደ እርሷ የሚያዘነ ማንም ስለሌለ ነው። የአብራኳ ክፋይ የሆነው ልጇ በአካሉ ላይ የተቀበለው እያንዳንዱ የጅራፍ ቁስል የድንግል ማርያም የልቧ ላይ ቁስል፣ የሰውነቱ ምልክት ደግሞ የልቧ ላይ ሰንበር ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ የፈሰሰውን የእናቱን እንባ፣ የተሰበረውን ልቧንና የተቀበለችውን መሪር ሰቆቃ ዝም ብሎ አላለፈውም። የሕመሟንና የስቃዩን ጥልቀት ጠንቅቆ የሚያውቀው አምላክ በስተመጨረሻ ቃል ገብቶላታል። ጌታችን ለድንግል ማርያም በእኔ ምክንያት ካገኙሽ ሐዘናት የትኛው ይበልጣል ብሎ ጠየቃት። እመቤታችንም በሕይወት ዘመኗ ሁሉ ልቧን የሰበሩትን ስቃያቸው ከነፍሷ ጋር የተዋሃዱትን 5ቱን ታላላቅ ሐዘናት ዘረዘረችለት። አምላካችን ኢየሱስ ክርስቶስን በማይታበይ አምላካዊ ቃሉ አስደናቂ ቃል ኪዳን ገባላት። ይህንን ታላቅ ሐዘኗን እያሰበ ያንቺን ሰቆቃ እያሰላሰለ የጸለየውን ያዘነውንና ዝክርሽን የዘከረውን ሰው ሁሉ ኃጢአቱን ይቅር እለዋለሁ በደሉንም እምረዋለሁ ብሎ የማይሻር ተስፋ ሰጣት። ይህ ቃል ኪዳን ለኛ ለምእመናን ታላቅ የድህነት በር ነው። የእመቤታችን ሐዘን ማስታወስ የክርስቶስን ስቅለትና የቤዛነት ሥራ ማስታወስ ነው። ከእርሷ ጋር በእንባ መተባበር ከልጇ ከክርስቶስ የመስቀል ላይ ፍቅር ጋር መዋሃድ ነው። 5ቱ ሐዘናት ዝም ብለው በታሪክ ማህደር ተጽፈው የሚቀሩ ክንውኖች አይደሉም። ዛሬም ድረስ በኃጢአት ለደከመው ነፍሳችን መጽናኛ፣ ለተሰበረው ልባችን ጠጋኝ፣ ወደ ዘላለም ሕይወትም የምንሸጋገርበት የብርሃን ድልድያችን ነው። የድንግልን ሐዘን የተካፈለ ዋጋው ከቶ አይጠፋበትም። ወደ ኋላ መለስ ብለን ያንን ቀን በህሊናችን እናስበው። የቤተልሔምን ግርግም ብርድና የከብቶችን በረት አልፋ አንድያ ልጇን አቅፋ ወደ ቤተ መቅደስ የገባችበትን ያንን ብሩህ ዕለት በእጆቿ የያዘችው የ8 ቀን ሕፃን ልጅ ብቻ አልነበረም። የዓለምን ብርሃን
የነቢያትን ተስፋ ስጋ የለበሰውን አምላክ ነው። በዚያ ቅዱስ ስፍራ ሁሉም ነገር ሰላማዊ፣ ሁሉም ነገር ብሩህና በተስፋ የተሞላ ነበር። እናት ልጇን ይዛ ወደ ቤተ መቅደስ ስትገባ የደስታ ብርሃን በፊቷ ላይ ይነበባል። ያች ቅጽበት የእናትነት የፍቅርና የሰላም ጣሪያ ነበረች። ነገር ግን ይህ ደስታ እንደዚያው እንደደመቀ ብዙ አልቆየም። የእስራኤልን መጽናናት ሲጠባበቅ የነበረውና በመንፈስ ቅዱስ ተመርቶ ወደ ቤተ መቅደስ የመጣው አረጋዊው ስምዖን ወደ እነርሱ ቀረበ። ነገር ግን ስምዖን ፊቱን ወደ እናቱ ወደ ድንግል ማርያም መለሰ። በአረጋዊው ስምዖን አንደበት ያ የደስታ ድባብ በድንገት ተለወጠ። ልክ እንደ ነጎድጓድ የሚሰማ ልብን የሚሰነጥቅና እጅግ ከባድ የሆነ የትንቢት ቃል ተናገረ። እነሆ ይህ ሕፃን ለእስራኤል ብዙዎችን ለመውደቃቸውና ለመነሳታቸው ለሚቃወሙትም ምልክት ተሹሟል ብሎ ትንፋሹን ሰበሰበ። ቀጥሎም የእመቤታችንን ልብ ለዘላለም የሰበረውን ያንን አስፈሪ ቃል አወጣ። በአንቺም ደግሞ በነፍስሽ ሰይፍ ያልፋል አላት። ከባድ ዝምታ ሰፈነ። በነፍስሽ ሰይፍ ያልፋል። ይህ ቃል እንደ መብረቅ የማርያምን ልብ መታው። ሰይፍ፣ በነፍስ የሚያልፍ ሰይፍ ምን አይነት ስቃይ ነው! ስምዖን የተናገረው የብረት ሰይፍን አልነበረም። ይልቁንም ከዓመታት በኋላ በቀራንዮ አደባባይ ልጇ ሲገረፍ፣ በወንበዴዎች መሃል ሲሰቀልና ክቡር ደሙ ሲፈስ እያየች አንጀቷ የሚቆረጥበትን፣ ነፍሷ ለሁለት የሚሰነጠቅበትን መሪር የእናትነት ሰቆቃ የሚያመለክት ነበር። በዚያች ቅጽበት የማርያም ደስታ በዓለም ተገላበጠ። የደስታዋ ምንጭ የነበረው ሕፃን የመከራዋ ምክንያት እንደሚሆን ተረዳች። ገና ጡት በማይጠባው ለስላሳና ንጹህ በሆኑ ሕፃኑ ፊት የቀራንዮ የሞት ጥላ አረፈበት። ያች እናት ገና ከመጀመሪያው የሕፃኑን እጆች ስታይ የችንካር ሚስማር ይታያታል። ግንባሩን ስትስም የእሾህ አክሊል ይታወሳታል። ይህ የመጀመሪያው ሐዘን፣ የመጀመሪያው የልብ ስብራት ነበር። በነፍስሽ ሰይፍ ያልፋል የሚለው ቃል በቀሪው ሕይወቷ ሁሉ እንደ ጥላ እየተከተለ እረፍት ነሳት። የረጅሙና የመራራው የሕይወት ዘመን የመከራ ጉዞዋ ከዚህ ቅጽበት ጀምሮ ተጻፈ። ይህ የአዛኝቱ እናታችን የመጀመሪያው መሪር ሐዘን ነበር። ከመጀመሪያው መሪር ሐዘንና ከስምዖን አስፈሪ ትንቢት በኋላ ዓመታት እንደ ወንዝ ውሃ ፈሰሱ። ያው በቤተልሔም ግርግም የተወለደው ከሄሮድስ ሰይፍ ለማምለጥ በግብጽ በረሃ የተንከራተተው ሕፃን አድጎ በጥበብና በጸጋ የተሞላ የ12 ዓመት ብላቴና ሆነ። በየዓመቱ የድንግል ማርያም ቤተሰብ እንደ እስራኤላውያን ሕግና ሥርዓት የፋሲካን በዓል ለማክበር ወደ ኢየሩሳሌም ይጓዙ ነበር። በዚያች ዓመትም እንደተለመደው ከዘመድ አዝማዶቻቸው ጋር ወደ ኢየሩሳሌም ወጡ። የበዓሉ ቀናት ተጠናቀው ሕዝቡ ወደ የስፍራው ለመመለስ ጉዞ ጀመረ። በመንገዱ ላይ እንደነበረው ልማድ ሴቶች ለብቻ ወንዶች ለብቻ ይጓዙ ነበርና ድንግል ማርያም ልጇ ከዮሴፍ ጋር ያለ ይመስላት ነበር። ዮሴፍ ደግሞ ማርያም ጋር ያለ ይመስለው ነበር። የአንድ ቀን ሙሉ መንገድ ከተጓዙ በኋላ ማታ ላይ ቤተሰቡ ሲገናኝ ያ ያልታሰበውና የድንግል ማርያምን ልብ ያቆመው ክስተት ተፈጠረ። ኢየሱስ የለም። የዓለም ሁሉ ፈጣሪ የሆነው ለእርሷ ግን ከሕይወቷ አብልጣ የምትሳሳለት አንድያ ልጇ ከእነርሱ ጋር አልነበረ። አንዲት እናት ልጇ ሲጠፋባት የሚሰማትን ድንጋጤ እስቲ በህሊናችሁ አስቡት። ፍርሃት እንደ መርዝ በደም ስሮቿ ውስጥ ተሰራጨ። ልጄ የት ገባ? በምን በረሃ ወደቀ? ምን ሆኖ ይሆን? የሚሉ ጥያቄዎች ጭንቅላቷን አናወጡት። ከዚህ በፊት ተሰምቷት የማያውቀው ጭንቀት ልክ እንደ ከባድ ድንጋይ ደረቷ ላይ ተጫናት። ወዲያውኑ የድካም ስሜት ሳይበግራቸው በዚያው በጨለማ ወደ ኋላ ተመልሰው መፈለግ ጀመሩ። ማርያም አይኖቿ በእንባ እያቀረሩ ልቧ በድንጋጤ እየመታ መንገደኛውን ሁሉ ትጠይቅ ጀመር። መልሱ ግን አንድ ነበር፣ አላየነውም። እያንዳንዱ አላየነውም የሚል ቃል ልቧን እንደ ጦር ይወጋት ነበር። ተስፋ መቁረጥ እንደ ጭጋግ በዙሪያዋ ተጠመጠመ። ወደ ኢየሩሳሌም ተመለሱ። ያንን ግዙፍ ከተማ በየመንገዱ በየስርቻው ልጇን ፍለጋ ተንከራተቱ። ሌሊቱ አለፈ፣ ቀኑ ነጋ። ፍለጋው ግን አልቆመም። እንቅልፍ በአይኗ አልዞረም። እህል አልቀመሰችም። ልቧ በጭንቀት ተሞልቶ አይኖቿ በእንባ ደፍርሰው ልጄ ልጄ እያለች ያለማቋረጥ ትጣራ ነበር። በዚያ ግዙፍና በሰው በተጨናነቀ ከተማ ውስጥ የጠፋ አንድ ልጇ። ይህ ስቃይ በእውነት እንዴት ይገለጻል? 3 ቀን ሙሉ ማርያም ልጇን ፍለጋ ስትባዝን፣ ስታለቅስና ስትሰቃይ ያሳለፈች። እያንዳንዱ ሰዓት እንደ ዘመናት ተረዘመባት። የቅድስት ቤተክርስቲያን አባቶች እንደሚያስተምሩት ይህ የ3 ቀናት መለየት ዝም ብሎ በአጋጣሚ የተፈጠረ አልነበረም። አምላካዊ ምስጢር ያዘለ
ወደፊት ለሚመጣው ታላቅ የልብ ስብራት ቅድመ ጥላ ነበር። አዎ ይህ ሐዘን የ3 ቀናቱን የመቃብር ውስጥ ጨለማንና መለየትን አስቀድሞ የሚያሳይ ነበር። ወደፊት ልጇ በመስቀል ላይ ተሰቅሎ ነፍሱን ከሰጠ በኋላ ዮሴፍና ኒቆዲሞስ ገንዘው በአዲስ መቃብር አውርደውት በከርሰ መቃብር ለ3 ቀናት ሲለያት ለሚጠብቃት ለዚያኛው መሪር ሐዘን ልቧን እያዘጋጀችው ነበር። ያ የጠፋው ልጅ፣ ያ 3 ቀን ፍለጋ፣ ያ የእናትነት ጭንቀት፣ ይህ ሁለተኛው ሐዘን ልክ እንደ ማዕበል መጥቶ የድንግል ማርያምን ልብ አናወጠው። የስቃይዋ ጥልቀት፣ የፍለጋው ጭንቀትና የእናትነት እንባ በሕይወቷ ውስጥ ሁለተኛውን የማይረሳ ጠባሳ ጥሎ አለፈ። ከቤተ መቅደሱ የፍለጋ ጭንቀት ወዲህ ዓመታት አልፈዋል። ያ የጠፋው ሕፃን አድጎ የሕይወትን ቃል እያስተማረ ሙታንን እያስነሳና ድውያንን እየፈወሰ የእግዚአብሔርን መንግሥት ሰበከ። ነገር ግን የሰሙነ ሕማማት ሥርዓታችንን ወደሚያዘክረው ወደዚያ አስፈሪ ሐሙስ ምሽት ደረስን። የክህደት ሌሊት፣ የጨለማው አሰራር ስልጣን ያገኘበት ያ የፍርሃት ምሽት። ጌታችን በጌቴሰማኒ አትክልት ስፍራ በጸሎት ሲያቃስት ከደቀ መዛሙርቱ አንዱ የሆነው ይሁዳ በ30 ጥሬ ብር አሳልፎ ሰጠው። ጭካኔ የተሞላባቸውን ወታደሮችና የአይሁድን ካህናት አገልጋዮች አስከትሎ መጣ። ልክ አውሬ ሊያድኑ እንደተዘጋጁ አዳኞች ዱላና ሰይፍ ታጥቀው በክፋት ተሞልተው የዓለምን መድኃኒት ያዙት። እንደ ወንጀለኛም ማስረው እየጎተቱ ወሰዱት። ይህ የክህደት የመያዙና የጭካኔው ወሬ በዚያው ሌሊት እንደ መብረቅ የእናቱን የድንግል ማርያምን ልብ መታው። ንጹሑ፣ ቅዱሱ፣ አፍቃሪው አምላኳና ልጇ በክፉኛ እጅ ወድቋል። አብረንህ እንሞታለን መቼም አንለይህም ብለው የነበሩት ሐዋርያት እንኳን በፍርሃት ተውጠው ሸሹ። ደቀ መዛሙርቱ ተበታተኑ። የጌታ ወዳጆች የተባሉት ሁሉ ተደበቁ። እረኛውን እመታለሁ የመንጋውን በጎች ይበተናሉ የተባለው ቃል ተፈጸመ። ነገር ግን አንድ ሰው አልሸሸም። እውነተኛ እናት መቼም አትሸሽም። ሐዋርያት በሸሹበት፣ ጠላት በነገሰበት በዚያ በጨለማ ሌሊት ማርያም በሐዘን ብትናወጥም ልቧ በድንጋጤ ቢደማም ልጇን ፍለጋ ብቻዋን ወጣች። አንጀቷ እየነደደ ሮሮህ አይኖቿን እንባ እየጋረዳቸው በኢየሩሳሌም ጠባብ መንገዶች ላይ ብቻዋን ተጓዘች። የጥንቱ የአረጋዊው ስምዖን የሰይፍ ትንቢት አሁን በግልጽ እየተፈጸመ መሆኑን ነፍሱ አውቆታል። በዚያች ክህደት ሌሊት እናት ብቻዋን ያደረገችው ይሄ ልብ ስብራት ጉዞ የሐዘኖቿ ሁሉ ማዕበል ወደሚነሳበት ወደ ጲላጦስ አደባባይ የሚያሸግር መሪር ጅማሮ ነበር። ከዚያ የጨለማና የጭንቀት ጉዞ በኋላ ማለዳው ሲገፋ ማርያም ከጲላጦስ አደባባይ ደረሰች። በዚያ ዘግናኝ ስፍራ አንዲት እናት ለልጇ ቀርቶ ለጠላቷ እንኳን ልታየው የማትመኘውን የዓለምን ልብ የሚያቆም አስፈሪ ትዕይንት ተመለከተች። የሰማይና የምድር ፈጣሪ ንጹሕ ልጇ በጲላጦስ አደባባይ ርቃኑን ቆሟል። የሮማ ወታደሮች ያላንዳች ርኅራኄ ከበውታል። ለክብሩ ዘውድ የሚገባውን አምላክ የሾህ አክሊል ጎንጉነው በራሱ ላይ ደፉበት። ለማላገጥም ቀይ ግምጃ ለበሱት። ከዚያም ያ አሰቃቂው ግርፋት ጀመረ። የጅራፉ ጩኸት በአደባባዩ ሲያስተጋባ ድምፁ ወደ ማርያም ጆሮ የገባው ልክ እንደ ነጎድጓድ ነበር። እያንዳንዱ የጅራፍ ምት የሚያርፈው በልጇ ጀርባ ላይ ብቻ አልነበረም። ጅራፉ አየር ሰንጥቆ ሲያርፍ እኩል የማርያም ልብ አርብሮ ይገረፍ ነበር። የልጇ ቆዳ ሲቀደድ፣ ስጋው ሲነሳ፣ ክቡር ደሙ መሬት ላይ ሲንጠባጠብ በእናት አይኖቿ ቆማ ተመለከተች። የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ በጥፊ ሲመቱት፣ ፊቱ ላይ ሲተፉበትና ሲዘባበቱበት ያ የሮማውያን ስላቅና ፌዝ የድንግል ማርያምን ነፍስ ለሁለት ሰነጠቀው። ስትወልደው ጀምሮ አምላክነቱን የምታውቀው ጡቷን አጥብታ ያሳደገችው ብላቴና እንደ ወንጀለኛ ሲሰቃይ ማየት የመከራ ሁሉ ጥግ ነበር። በዚያ የስቃይና የግርፋት መሃል ከደምና ከላብ ብዛት ደም ግባቱ የጠፋውን የልጇ ፊት ላይ የሕማም ድምፅ አስተጋባ። እናቴ የሚለው የልጇ ስቃይ ጩኸት በሩቁ ወደ ጆሮዋ ደረሰ። ያ ድምፅ፣ ያ አንጀት የሚበላ የእናት ጥሪ ልቧን ሽቦታ ደማው። እናት ናትና እየሮጠች ገብታ ብትደርስለት፣ እርቃኑን ብትሸፍንለት፣ ጀርባዋን ሰጥታ ከጅራፉ ብትከላከልለት ምንኛ በተመኘች። ነገር ግን ምንም ማድረግ አልቻለችም። ልጇን ማዳን፣ መከራውን መቀነስ፣ ቁስሉን ማጠብ የምትችልበት አንዳችም ነገር አልነበራትም። በዚያት ቅጽበት የተሰማት የመርዳት አቅም ማጣት በዝምታ ከመመልከት ውጪ ሌላ አማራጭ አለማግኘቷ የፈጠረባት እናታዊ ሰቆቃ ከሞትም የከፋ ነበር። ይህ የስቃይ ጽዋ፣
ይህ መራራና መርዛማ የሕማም ቅጽበት አዛኝቱ እናታችን ድንግል ማርያም በጲላጦስ አደባባይ የተቀበለችው ሶስተኛው መሪር ሐዘን ነው። ከጲላጦስ አደባባይ ግርፋትና ፌዝ በኋላ ያ የሕማም መንገድ ወደ የራስ ቅል ስፍራ ወደ ቀራንዮ አቀና። ጌታችን ኢየሱስ ክርስቶስ ከግርፋቱ የተነሳ ቆዳው ተገፎ ደም እየፈሰሰው እጅግ ከባድ የሆነውን የዕፀ መስቀል ግንድ በቆሰለው ትከሻው ተሸክሞ እየወደቀና እየተነሳ ወደ ሞት ተራራ መውጣት ጀመረ። አዛኝቱ እናቱ ድንግል ማርያምም ልቧ ተሰብሮ ነፍሷ ታሞ ይህንን አሳዛኝ ጉዞ ከኋላዋ ሆና ትከተለው ነበር። ምንም እንኳን አቅም ቢያጥራትም ልጇን በዚያ የጭንቅ ሰዓት ብቻውን ልትተው ፈጽሞ አልተቻላትም። እስቲ የዚህችን እናት የልብ ስብራት ከቀደምት የቅዱሳን አባቶች መሪር ሐዘን ጋር እናነጻጽረው። መጽሐፍት እንደሚነግሩን ያዕቆብ ከልጆቹ ሁሉ አብልጦ የሚወደው ዮሴፍ በአውሬ ተበላ ተብሎ ሲነገረው በደም የተነከረውን ቀሚሱን ሲያይ ማቅ ለብሶ በታላቅ ድምፅ አለቀሰ። ወደ ልጄ ወደ ሙታን ስፍራ እያዘንኩ ወርዳለሁ ብሎም መጽናናትን እምቢ አለ። ጻድቁ ኢዮብም በአንድ ቀን ልጆቹን ሁሉ በሞት ሲያጣ ልብሱንም ቀዶ በምድር ላይ ወድቆ መሪር እንባን አፈሰሰ። የድንግል ማርያም ሐዘን ግን ከእነዚህ ሁሉ እጅግ የበረታና የጠለቀ ነበር። ያዕቆብ ያለቀሰው የልጁን የዮሴፍን ቀሚስ በእጁ ይዞ አይቶ ነው። ኢዮብም የልጆቹን ሞት በመልእክተኛ በወሬ ሰምቶ ነው። ድንግል ማርያም ግን የልጇን ሞት በወሬ አልሰማችም። በደም የተነከረ ልብስ አምጥተው ልጅሽ ሞተ አላሏትም። ይልቁንም የልጇን ልብስ ወታደሮች ለአራት ቀደው ሲከፋፈሉትና ዕጣ ሲጣጣሉበት አየች እንጂ ልብሷን እንኳን አቅፋይ ማልቀስ ዕድል አልነበራትም። እርሷ በዓይኖቿ የልጇ ክቡር ደም ምድር ላይ ሲንጠባጠብ ቆማ ተመለከተች። መስቀሉን ተሸክሞ ሲንገዳገድ በክብደቱ ሲወድቅና ሲነሳ ወታደሮቹም ሲደበድቡት እያንዳንዷን ስቃይ አብራው ተካፈለች። ያዕቆብ 11 በሕይወት የቀሩ ልጆች እያሉለት አንዱን በማጣቱ ያን ያህል ካለቀሰ ድንግል ማርያም ያለ አባት በድንግልና ስለወለደችው በስስት ስላሳደገችው ስለ አንዱ ልጇ ምን ያህል ታነባ ይሆን? የቤተልሔም ሕፃናት ሲገደሉ ራሔል ገና ላላየቻቸው ልጆቿ በመቃብር ሆና እንዳለቀሰች ነብዩ ኤርሜስ ተናግሯል። ራሔል ላላየቻቸው ልጆቿ ካለቀሰች ማርያም ደግሞ ልጄ ልጄ እያለች ጡት አጥብታ ላሳደገችው ጥበቡንና ታምራቱን ላየችለት ፍቅሩን ለቀመሰችለት ብቸኛ ልጇ እንዴት አታልቅስ? የልጇ ደም እርሷ በቆመችበት የጎልጎታ ጭንጫ ላይ ሲንጠባጠብ እያንዳንዱ የደም ጠብታ ልክ እንደ እሳት ልቧን ያቃጥለው ነበር። የድንግል ማርያም የጎልጎታ ጉዞ ከሰው ልጅ ታሪክ ውስጥ ከተመዘገቡት የሐዘን እንባዎች ሁሉ የላቀ እናታዊ አንጀትን የሚበላ የያዕቆብና የራሔልን እንባ ያሳደሰና ጥልቀቱን ያሳየ መሪር ሰቆቃ ነበር። ያ የመከራው ጉዞ አሁን ማብቂያው ላይ ደርሷል። የሞት ተራራ ወደሚባለው ቀራንዮ ሲደርሱ ያ ዘግናኝና ልብን የሚያቆም ትዕይንት ተፈጸመ። ጌታችን ኢየሱስ ክርስቶስ የዓለም ብርሃን እርቃኑን በሁለት ወንበዴዎች መካከል በመስቀል ላይ ተሰቀለ። ያለ ርህራሄ በብረት ሽንካር እጆቹንና እግሮቹን ከመስቀሉ እንጨት ጋር ሲጣበቁ የተሰማው የስቃይ ድምፅ የድንግል ማርያምን ልብ ለሁለት ተሰነጠቀው። የሰው ልጅ በኃጢአቱ ምክንያት መክፈል የነበረበትን ዕዳ ንጹሕ በግ በመስቀል ላይ ተንጠልጥሎ ከፈለው። ነገር ግን ከመስቀሉ ስር የቆመችው እናቱ የዚህን የቤዛነት ዋጋ በእንባዋና በተሰበረ ልቧ አብራ እየከፈለች ነበር። ከመስቀሉ ላይ ከሚንጠበጠበው የልጇ ክቡር ደም እያንዳንዷ ጠብታ እርሷ በቆመችበት የጎልጎታ ጭንቻ ላይ ሲያርፍ በእናትነቷ አንጀቷ ውስጥ ግን ልክ እንደ እሳት ይነድ ነበር። ተጠማው የሚለው የልጇ ስቃይ ድምፅ በነፍሷ ውስጥ ሲያስተጋባ ማንም ሊያጽናናት አልቻለም። የነቢያት ማህበርም ሆነ የእሳት ሰረገላ ያዘዙ አባቶች መላእክትም ቢሆኑ ይህንን ጥልቅ እናታዊ ሐዘን ሊያበርዱት አልቻሉም። እንዴት ትጽናና? የተወደደ የተመረጠ አንድያ ልጇ በፊቷ በመስቀል ተንጠልጥሎ በስቃይ ሲማቀቅ እያየች የትኛው ልቧ ይጽናና? ይህ በቀራንዮ አደባባይ ቆማ ልጇ በዕለተ ዓርብ ሲሰቀል ያየችበት ሐዘን አዛኝቱ እናታችን የተቀበለችው አራተኛውና እጅግ ከባዱ የልብ ስብራት ነበር። በዚህ የሐዘን ማዕበል መሃል ሊገለጽ የማይችል አንድ የታላቅ ርህራሄና የፍቅር ቅጽበት ተፈጠረ። ጌታችን ከስቃዩ መሃል ከመስቀሉ ላይ ሆኖ ወደ እናቱ ተመለከተ። ያንን መሪር ሐዘኗን አየ። እናም ያንን ለዘመናት የማይረሳ የዓለምን ታሪክ የቀየረ ቃል ተናገረ። ለሚወደው ደቀ መዝሙሩ ለዮሐንስ እነኋት እናትህ አለው። ወደ እናቱም ዘወር ብሎ እነሆ ልጅሽ አላት።
ይህ ቃል ጌታ እናቱን በስጋዊ መንገድ ለዮሐንስ አደራ መስጠቱ ብቻ አልነበረም። በዚህ አምላካዊ ቃል ኢየሱስ ክርስቶስ እናቱን ለመላው የሰው ዘር እናትና መጽናኛ እንድትሆን አደረጋት። ድንግል ማርያም በዚያች ቅጽበት የመከራችን ሁሉ ተካፋይ፣ የሐዘናችን ሁሉ ምስክር እንዲሁም የሁላችንም እናት ሆነች። በዚያው ልክ ደግሞ የዓለምን ሁሉ ሐዘን በልቧ ተሸከመችው። ዮሐንስን በልጅነት ስትቀበል የሰውን ልጅ ሁሉ ሕማምና ስቃይ አብራ ተቀበለች። ይህ አራተኛው ሐዘን የመከራዋ ጫፍ፣ የፍቅሯ ጥግና እኛን በልጅነት የወለደችበት ታላቁ የምጣር ነበር። ከመስቀሉ ላይ ከተሰማው መሪር የስንብትና ያደራ ቃል በኋላ ያ ሁሉ ጫጫታ፣ ያ ሁሉ ስላቅና ፌዝ በአንድ ጊዜ ቆመ። ጌታችን መድኃኒታችን ኢየሱስ ክርስቶስ ተፈጸመ ብሎ በታላቅ ድምፅ ጮሆ ንጹሕ ነፍሱን አሳልፎ ሰጠ። በዛች ቅጽበት በቀራንዮ አደባባይ የሰፈነው ከባድና አስፈሪ ዝምታ ተራ ዝምታ አልነበረም። የዓለማት ፈጣሪ በስጋ መሞቱን ፍጥረት ሁሉ በድንጋጤ የተቀበለበት ጥልቅ የሐዘን ጸጥታ ነበር። ፈጣሪው በመስቀል ላይ ተዘርግቶ ሲሞት ተፈጥሮ ዝም ብላ አልተመለከተችም። ፀሐይ የፈጣሪዋን መራቆት ላለማየት ብርሃኗን ከለከለች። ቀኑ ወደ ሌሊት ተቀየረ። ድቅድቅ ጨለማም ምድርን ሸፈናት። ምድር ተናወጠች፣ አለቶች ተሰነጠቁ፣ የመቅደስ መጋረጃም ከላይ እስከታች ለሁለት ተቀደደ። ተፈጥሮ ራሱ በፈጣሪው ሞት ሐዘኑንና ሰቆቃውን አሰማ። ነገር ግን ከዚህ ሁሉ ከተፈጥሮ መናወጥና ከፀሐይ መጨለም በላይ በዚያ ጨለማ ውስጥ ቆማ የነበረች የድንግል ማርያም የነፍስ ስብራት እጅግ የከፋ ነበር። ፀሐይ ብርሃኗን ብትከለክልም መልሳ መውጣቷ አይቀርም። ምድር ብትናወጥም መልሳ መረጋጋቷ አይቀርም። በእናትነት ልቧ ላይ ያረፈው ስብራት ግን በምድራዊ ጥበብ የሚጠገን አልነበረም። ልጇ ያ በትንቢት የተነገረለት ዕውራንን ያበራው ሙታንን ያስነሳው አሁን በሞት ተለይቷታል። ንጹሕ ነፍሱ ከስጋው ተለይታ ያ ቅዱስ አካሉ በመስቀል ላይ ተዘርግቶ ቀረ። ይህ ሐዘን ድንግል ማርያም ከዚህ በፊት ካለፈችባቸው መከራዎች ሁሉ እጅግ የከፋው ነበር። የአረጋዊው ስምዖን ትንቢት፣ የሶስት ቀኑ የፍለጋ ጭንቀት፣ የጲላጦስ አደባባይ ግርፋት፣ እነዚህ ሁሉ ልቧን አቁስለውታል። የልጇ በሞት መለየት ግን ልቧን ሰበረው። እናት ልጇን በአሰቃቂ ሞት ከመነጠቋ በላይ ምን የሚያሳዝን የልብ ስብራት ይኖራል? በዚያች የጨለማና የዝምታ ሰዓት የአዛኝቱ እናታችን ልብ ከፍጥረት ሁሉ ሰቆቃ በላቀ መሪር ሐዘን ተዋጠ። ከመስቀሉ ስቅለትና ከከባዱ የተፈጥሮ ዝምታ በኋላ ምሽቱ ሲቃረብ የአርማትያሱ ዮሴፍና ኒቆዲሞስ ወደ ቀራንዮ መጡ። የጌታን ቅዱስ ሥጋ ከመስቀል ላይ በእንባ ወረዱት። በንጹህ የተልባ እግር ከፈን ገነዙት። አዘጋጅተውት በነበረው ሽቶ ቀቡት እና በአትክልት ስፍራ ወዳለው ማንም ገና ወዳልተቀበረበት አዲስ መቃብር ይዘውት ወረዱ። እናታችን ቅድስት ድንግል ማርያም ይህንን የመጨረሻ ጉዞ በዝምታና በተሰበረ ልብ ትከታተል ነበር። ያ የሕይወት ጌታ፣ ያ የሁሉ ፈጣሪ የሆነው ልጇ አሁን ስጋውን በቀዝቃዛ መቃብር ውስጥ ሲያሳርፍ የተሰማትን የባዶነት ስሜት የትኛውም ቃላት ሊገልጹት አልቻሉም። ስጋውን አውርደው ካኖሩ በኋላ ያንን ግዙፍ የመቃብር ድንጋይ አንከባለው በሩን ዘጉት። ያ የመቃብር በር ሲዘጋ የማርያም ልብ አብሮ የተዘጋ ያህል ተሰማት። ያቺ የዓለም ተስፋ ብርሃን የነበረችው የልጇ ሕይወት በጥልቅ ጨለማ ውስጥ ተዋጠች። የመቃብሩ መዘጋት የመጨረሻው የስንብት እይታ፣ የመጨረሻው የመለየት ማረጋገጫ ሆነባት። ያ ቀዝቃዛ ድንጋይ የሐዘኗ ምልክት፣ ያ ባዶ መቃብር ደግሞ የልቧን ባዶነት የሚያንጸባርቅ መስታወት ሆነ። ከዚህ በኋላ ዮሴፍና ኒቆዲሞስ ተመልሰው ሄዱ። ማርያም ግን ከዚያ ቀዝቃዛ መቃብር ድንጋይ ፊት ለፊት በጉልበቷ ተንበረከከች። እስከዚህ ሰዓት ድረስ በውስጧ ታምቆ የነበረው ያ የዝምታ ሰቆቃ አሁን ፈነዳ። ልጄ ወዳጄ እያለች ያፈሰሰችው መሪር የእንባ ጅረት የዚያን የሞት አስፈሪ ስፍራን ዝምታውን ሰበረው። ምንም እንኳን ልጇ ከሞት እንደሚነሳ በልቧ ብታውቀውም የዚያች ቅጽበት መለየት፣ ያ የመቃብር ቅዝቃዜና ያ የሞት ባዶነት ግን እናት ሆና ልትሸከመው ከምትችለው አቅም በላይ ነበር። ድንግል ማርያም በዛች ቅጽበት ሞትን፣ ጨለማን እና የመለየት ስቃይን በሙሉ ኃይሏ ተጋፈጠችው። ዮሴፍና ኒቆዲሞስ ገንዘው ወደ አዲስ መቃብር ባወረዱት ጊዜ ያየችው ይህ የልብ ስብራት አዛኝቱ እናታችን የተቀበለችው አምስተኛውና የመጨረሻው የተባለው መሪር ሐዘን ነበር። እነዚህ አምስቱ ያዛኝቱ እናታችን መሪር ሐዘናት ጊዜ አልፎባቸው የሚረሱ የትላንትና ታሪኮች አይደሉም። ዛሬም ድረስ በያውነት ይናገራሉ፣ ያስተምራሉ፣
ይጽናናሉ። በተለይም አሁን የምንገኝበት በዚህ በተቀደሰው የሰሞነ ሕማማት ወቅት የድንግል ማርያምን ሐዘን ማስታወስ እጅግ የጠለቀ የድህነት ትርጉም አለው። የክርስቶስን ሕማምና ሞት ስናስብ በመስቀሉ ስር አብራ የተጠማችውን የመከራ ጽዋና የልብ ስብራቷን መዘንጋት አንችልም። የልጇ መከራ የእርሷን መከራ ነውና የእመቤታችንን ሐዘን እያሰቡ ማዘን፣ መጸለይና ዝክሯን መዘከር የሚያስገኘው ዋጋ ምድራዊና ኃላፊ አይደለም፣ ዘላለማዊና ሰማያዊ ዋጋ እንጂ። መድኃኔዓለም ክርስቶስ ይህንን መሪር የሰቆቃ ዘመኗን አስቦ ለሚጸልይ ሰው ኃጢአቱንና በደሉን ይቅር ሊለው በማይታበይ አምላካዊ ቃል ኪዳኑ ገብቶላታል። ከእርሷ ሐዘን ጋር መተባበር ማለት የክርስቶስን ቤዛነት ማስታወስ ነው። ከእርሷ ጋር በእንባ መጸለይ ማለት ደግሞ የድህነቱ ጸጋ ተካፋይ መሆን ማለት ነው። በዚህ አማናዊ ቃል ኪዳን የታመነ ሰው ዋጋው ከቶ አይጠፋበትም። በቀራንዮ አደባባይ የልጇ ክቡር ደም ሲፈስ እነሆ ልጅሽ በተባለችበት ጊዜ የዓለምን ሁሉ ሐዘን የተሸከመችው ድንግል ማርያም ዛሬም የሐዘናችን ተካፋይ፣ በመከራችን ጊዜ ጽኑ ደጋፊያችን እና የተስፋችን የማይናወጥ መሰረት ናት። የሐዘንን ጥልቀት እንደርሷ ያወቀ ማንም የለምና በሐዘን ለተሰበረ፣ በኃጢአት ለቆሰለና በተስፋ መቁረጥ ለደከመ ሰው ሁሉ ከእርሷ የሚበልጥ አጽናኝና አማላጅ አይገኝም። የእርሷ መሪር ሐዘን ለኛ የዘላለም መጽናኛችን ነው። የእርሷ ስቃይ የኛ የነፍስ ብርታታችን ነው። ውድ የይባቤ ሚዲያ ቤተሰቦች፣ ይህ የሰሞነ ሕማማት የጾም የጸሎትና የስግደት የንስሐ ጊዜ ለነፍሳችን መድኃኒት ለሕይወታችንም ፈውስ እንዲሆንልን ለአምላካችን ቅዱስ ፈቃድ ይሆንልን። የእመቤታችን የቅድስት ድንግል ማርያም አምስቱን መሪር ሐዘናት በጥልቀት ስንመረምር ከዚህ ታላቅና መንፈሳዊ ታሪክ የምናገኘው ትልቁ የብርታት መልእክት አለ። ይኸውም የቱንም ያህል ሐዘናችን ቢጠልቅ፣ መከራችን እንደ ማዕበል ቢበረታና ተስፋችን የጨለመ ቢመስልም አዛኝቱ እናታችን ይህንን ሁሉ መከራ አልፋ የሁላችንም እናትና መጽናኛ እንደሆነች ሁሉ እኛም በመከራችን ውስጥ ተስፋ እንድንቆርጥ የተተውን አለመሆናችንን ነው። እርሷ የሐዘናችን ተካፋይ፣ በችግራችን ጊዜ ደጋፊያችን ናትና። የቀራንዮው መስቀል፣ የተፈጥሮ ዝምታና የከርሰ መቃብሩ ጨለማ የክርስቲያኖች የመጨረሻው ምዕራፍ አይደለም። ከሐዘን ከስቃይ እና ከቀዝቃዛው መቃብር ባሻገር ብሩህ የሆነው የክርስቶስ የትንሣኤው ብርሃን ይጠብቀናል። አምላካችን ኢየሱስ ክርስቶስ ሞትን ድል አድርጎ እንደሚነሳ እኛንም ከኃጢአት ከሐዘንና ከመከራ እንድንነሳ ተስፋ ተሰጥቶናል። ይህንን የትንሣኤ ብርሃን በተስፋ በእምነትና በጸሎት እንድንጠብቅ የቅዱሳን አምላክ ሁላችንንም ይርዳን። የእመቤታችን ድንግል ማርያም ጸሎትና አማላጅነት አይለየን። ለብርሃነ ትንሣኤውም በሰላም ያድርሰን። ውድ የይባቤ ሚዲያ ቤተሰቦች፣ ይህንን ጥልቅ መንፈሳዊ ጉዞ አብራችሁን ስላደረጋችሁ ከልብ እናመሰግናለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን የብርታትና የተስፋ መልእክት ለሌሎችም እንዲደርስ ሼር እና ላይክ ማድረግን አትርሱ። ሐሳብና አስተያየታችሁንም በኮሜንት ላይ አስቀምጡልን። በቀጣይ መንፈሳዊ መርሃ ግብር እስከምንገናኝ ድረስ ቸር ሰንብቱ።